ይሄ ነው ብሎ ዮሐንስ በአደባባይ አስተዋወቀው፣ ሰበከለት። ሺህ በጎች ተሰዉ፣ መስዋዕት ሆነው ቀረቡ። በብሉይ ኪዳን በመቶ ሺህ የሚቆጠሩ በጎች መስዋዕት ሆኑ። ግን የለም ገነትን የከፈተ በግ ግን የለም። ጊዜያዊ ዕርቃት ሰጡ። ከስጋዊ ደዌ ከተለያየ ችግር፣ መከራ፣ ቸነፈር፣ ረሃብ፣ ስደት ታደጋቸው። ከጊዜያዊ ጥላት ታደጋቸው ያ መስዋዕት። ግን ገነትን መክፈት፣ ሲኦልን መበርበር፣ ዕርቃኑን ማስቀረት፣ ነፍሳትን ማውጣት፣ ከጨለማ ወደ ብርሃን ማሸጋገር ግን የቻለ በግ የለም አለ። ያንን ማድረግ የሚችለው ብቸኛው የእግዚአብሔር በግ ይሄ ነው አለው ክርስቶስን። ክብርና ምስጋና ለመድኃኒዓለም ይሁን። ይሄ ነው አለው፣ አስተዋወቀው። በግ ዝቅ ብሎ ይሄዳል አቀርቅሮ፣ እሱም ደግሞ በትሕትና ዝቅ ብሎ ትሑት ነኝ በልቤም ቅን ነኝ ብሎ ትሕትናውን ለመስበክ በግ ብሎታል ክርስቶስን። የእግዚአብሔር በግ አለው ትሕትናውን ነው። በግ በላቱ ኀፍረተ ሥጋ ይሰውራል። የሌሎቹን የፍጥረቱን ሁሉ ኃጢአት ሰውሮ እያየ እንዳላየ፣ ጆሮን የፈጠረ እግዚአብሔር እየሰማ እንዳልሰማ፣ ዓይንን የፈጠረ እግዚአብሔር እያየ እንዳላየ፣ ሁላችን የምንሰራው ሁሉ ኃጢአት የሚደበቅበት ምንም ነገር ሳይኖር፣ ከሱ የምንሰወርበት ምንም ነገር ሳይኖር እያየን የሰራነውን ሁሉ እንዳላየ ሆኖ በምሕረት የሚጠብቅ ኀፍረታችንን የኛን ሰውሮልን፣ ኃጢአታችንን ሰውሮልን ደብቆልን በእያንዳንዳችን በግንባራችን ቢጻፍ ምን እንሆን ነበር? በቃሉ ጋር ናችሁ። ግንባር ላይ ቢጻፍ እንደ ድሮው እንደ ብሉይ ኪዳኑ ለምጽ ሆኖ ቢወጣ ምን ይሆን ነበር? አሁን አለ መተያየት እንችል ነበር? አረ ንገሩኝ። አይቻልም አይደል? ግን ሰወረልን መድኃኒዓለም። ክብርና ምስጋና ለስሙ ይሁን። አያችሁ፣ ለክብር እያዘጋጀ እድሜ ለንስሐ እየሰጠ እግዚአብሔር እየታገሰ አያችሁ። ስለዚህ ይህ ሁሉ የሚያስወግድ ነው የእግዚአብሔር በግ ሲለው ማለት በቀንድ ያለው ጸጉሩን ሲሸልጡት አይ ጸጉሬ ከዝናብ የምከላከልበት ነው ብርድ የምከላከልበት ነው ብሎ በቀንዱ ግን አይዋጋም። ዝም ብሎ ጸጉሩን ሲሸልጡት ዝም ይላል። የዋህ ነው፣ ቅን ነው። ግን እኮ ቀንድ አለው መከላከል ይችላል አይችልም? ይችላል። አንገቱን ይሰጣል ሲሰውት ዝም ብሎ ቀንድ እያለው። በሬም ጋር ላም ብለውታል፣ በዚያም ተርጉመውታል። ግን ከበጋ ሲተረጎማው ቀንድ እያለው ጸጉሬን ለምን ትሸልጡኛላችሁ? አንገቴንስ ለምን ትቆርጡኛላችሁ? ለምን መስዋዕት ታደርጉኛላችሁ? ብሎ በቀንዱ እንደማይከላከል ስልጣን እያለው ሰማይና ምድርን ጠቅልሎ የማሳለፍ ስልጣን እያለው አይሁድን አይደለም ቀርቶ አጠቃላይ ፍጥረትን በሰከንድ መዋጥና ማሳለፍ እየቻለ እግዚአብሔር አንገቱን እንደ በግ እየጎተቱ ወስደው ቀራንዮ ላይ ሲሰውት ያ ንጹህ በግ ዝም አለ። አያችሁ፣ ንጹህ በግ ይዋ ቅን ስለሆነ ደግ ስለሆነ በቀንዱ መከላከል እየቻለ ማጥፋት እየቻለ ሁሉን አጥፍቶ መኖር ይችላል አይችልም? ይችላል። ግን ዝም ብሎ አንገቱን ሰጠ። እጁን ለጭንካር ሰጠ፣ እግሮቹን ለጭንካር ሰጠ። አያችሁ፣ ጭንካር ተወጋበት እጁ ላይ፣ ደሙ ተንጠፈጠፈ፣ ወረደ መስቀል ላይ። ያ ሊቁ ይሄ መቃቢስ ዘገዳመ ሆር የሚባል ሊቅ አለ። በዚህ በቤተክርስቲያናችን ሊቅ ብዙ አይታወቅም። መጽሐፍ አለ የራሱ አልታተመም፣ ብዙ አይታወቅም። እና ያ ሊቁ ይሄን ቀራንዮ እንዴት አድርጎ እንደሚገልጸው በቀራንዮ ላይ የአማናዊ በግ ክርስቶስ ሲሰቀል ደሙ ከመስቀሉ ላይ ሲወርድ ያለ ምድርን ሰንጥቆት ገባና የአዳም ነፍስና ስጋ ቀደሰው ይላል። ያ በግ ክብር ለስሙ ይሁንና መድኃኒዓለም ነው። እንደውም ቀራንዮን በተነተነበት በተረጎመበት አንቀጹ ነው። ቀራንዮን ሲተረጉማት ምን ይላል? ይህቲኬ ቀራንዮ መካነ ተፈጥሮቱ ወመካነ መቃብሪሁ ለአዳም። ይቺ ቀራንዮ ማናት ብሎ ለሚጠይቀኝ አዳም የተፈጠረባት አዳም ሲሞት የተቀበረባት ፍጥረት ቦታውም የመቃብር ቦታውም ቀራንዮ ናት ይላል። አንዳንዱ ምድረ ኤልዳ ይላል። ይህቲኬ ቀራንዮ ቦለ ይበሉ ነው። አንዳንዱ ሞሪያ ተራራ ይላል። አዎ ሞሪያ ተራራ ይህቲኬ ቀራንዮ። ሌላውም ጎልጎታ ይላል፣ ራስ ቅል ይላል። ይሄ ሁሉ ሲተረጎም ይህቲኬ ቀራንዮ አዳም የተፈጠረው ቀራንዮ ነው። 930 ዓመት ኑሮ ሲሞትም የተቀበረው ቀራንዮ ነው። የጌታችን መስቀል ወመካነ መስቀሉ ለክርስቶስ፣ የክርስቶስ መስቀልም የተተከለው አዳም መቃብር ላይ ነው። በቃሉ ጋር ናችሁ። ማን መቃብር ላይ? የማን መስቀል ተተከለ? አዎ ስነ ስቅለቱን ስታዩ መስቀሉ ስር ምን አለታችሁ? የራስ ቅል አጽም አለ አይደለ? የአዳም ነው። ያ ለምን? የክርስቶስ መስቀል የተተከለው አዳም መቃብር ላይ ነው። ቀራንዮ ሲባል አዳም የተፈጠረበት አዳም የተቀበረበት ቦታ ነው።
አመተ ሰቅለ እግዚእነ ላይ ለቀራንዮ ወረደ ደሙም ላይ ለመስቀል አለሊቆ በተሰቀለ ጊዜ ጌታችን አማናዊ በክርስቶስ ሲሰቀል ቀራንዮ ላይ መስቀል ላይ በሚቸነከርበት ጊዜ ደሙ ከመስቀል ላይ ወረደ። ወደ የት ወረደ? ወቡአ ውስተ ምድር ሰጢቆ መቃብር ይሁን አዳም ለቀድሶ ነፍስ ወስጋው የአዳምን መቃብር ሰንጥቆ ገብቶ ነፍስና ስጋውን ይቀድሰው ዘንድ ምድርን ሰንጥቆት ገባ። የአዳም ነፍስና ስጋ የሁላችን ነው የተቀደሰው። ክብር ለአምላካችን ለመድኃኒዓለም ይሁን። ስለዚህ ወደ ዮሐንስ ጉባኤ ሲገኝ የእግዚአብሔር በግ አለው መስቀል ላይ የሚሰዋው ያ በግ የሲኦልን ጨለማ የሚበረብረው ርቃኑን የሚያስቀረው ሲኦል ያ ዓለምን የዋጠ ሲኦልን በርብሮ ርቃኑን የሚያስቀረው ያ በግ አመዝበራ ለሲኦል ይላል አትናቴዎስ የተባለው ሊቅ በሃይማኖተ አበው ድርሳኑ ላይ አመዝበራ ለሲኦል ምን ማለት መሰላችሁ? በረበራት ማለት ርቃኗን አስቀረ። 5500 ዘመን የዋጠችው ነፍስ ተፋች ሲኦል። ምክንያቱም በጉ ተሰቅሏል። የት ቀራደው ደሙ ዓለምን ቀድሶታል። ያን ደም መቃወም የሚችል ፍጡር በምድር ላይ ስለሌለ አጋንንት ተንቀጠቀጡ፣ መግቢያው ጠፋቸው፣ ስልጣናቸው ተንኮታኮተ። ዓለምን ያሰረ ሰይጣን ታሰረ። በማን? በመድኃኒዓለም። ከዚህ በኋላ ነው ለዚህ ነው ዮሐንስ የእግዚአብሔር በግ ያለው። ይሄን ሁሉ ልልናውን ክብሩ መግለጽ ነው። ያ ቅድም እንደተነገረው ዛሬም በዓሉን እንዲያከበራችሁት ያ ለስንት ሺህ ህዝብ ነው? 5 እንጀራ 2 ዓሣ አጥግቦ 12 ቅርጫት ወይም እንቅብ ወይም መሶብ ያነሳው ለስንት? ለ5000 5 እንጀራ አስቡ። አንድ እንጀራ ለስንት ሺህ ማለት ነው? ለአንድ ሺህ አይደል? ይሆናል አይሆንም? አንድ እንጀራ ለ5000 ይሆናል? እሺ ለ5 ሰው ይሆናል? ለ2 ሰው ይሆናል? ያንሳል አይደል? እንደው ምናልባት ለአንድ አይደል? ያም በደንብ ከተጋገረ ነው። ለሱ ግን ምን ይሳነዋል? አያችሁ፣ ያ ስጋዊ ምግብ ነው አላቸው እኮ አበዊ ክብር ሰመና በሉ በገዳም ወሞቱ 40 ዘመን ከሰማይ መና እየወረደ ብዙ እንጀራ መና ይበሉ አሉ እስራኤል ወገኖቻችሁ ታውቃቸዋላችሁ አለ። ከሰማይ እየወረደ ነው ያም አለ። ወሞቱ ግን ሞቱ። ያ እስከ ኢየሩሳሌም ከነዓን መካከለኛው ምስራቅ የበሬ ግንባር የምታክል እስራኤል ሀገር እስከሚገቡ ድረስ የወይኑ ዘለላ ጋን ይሞላል፣ የስንዴው ዘለላ ፍኝ ይሞላል ብለው ሰላዮች ሄደው በነገሯቸው መሰረት የኢያሪኮን ግንብ እስከማፍረስ የዮርዳኖስን ባሕር ሰንጥቆ እስከማሻገር ድረስ ሆኗል አለ። እዚያ በኋላ ግን ሁሉም ሙተዋል። ግን 5500 ዘመን የተዘጋውን ገነት ግን የከፈተ መና የለም አለ። 40 ዘመን ወርዶ ያን አንድ በር ግን መክፈት አልቻለም ማለት ነው። ዓለምን ያሰረ ሰይጣንን ግን ማሰር አልቻለም ማለት። አማናዊ መና እኔ ነኝ ከሰማይ የወረድኩ ወዘበልዖስ ስለዝንቱ ህብስት ይመውት ዓለም እኔን ግን ማለትም ይህን እንጀራ የበላ ግን ለዘላለም አይሞትም ወይም የሐዩ ለዓለም ለዘላለም ሕያው ይሆናል አለ። ያ እንጀራ ማን ነው? ዘላለም ሕያው የሆንበት በመስቀል መሶብነት በቀራንዮ ማዕድነት የተሰጠው አማናዊ ምግባችን አማኑኤል ነው። ክብር ለስሙ ይሁን። እሱ ነው ዮሐንስ በግ ብሎ የሰበከው እሱን ነው ማለት ነው። እሱን ነው። ስለዚህ ያስተዋወቀ በኋላ የዮሐንስ ተማሪዎች እሱን ተመለከቱት፣ ክርስቶስን አዩት። ከጾሙ በኋላ ማንም ጋር ሳይገናኝ ያን ጊዜ 2 ተማሪዎች ከዮሐንስ ተከትለው ክርስቶስን ሄዱ። የዮሐንስ ተማሪዎች ወደ ክርስቶስ አንድ መምህር ሲማሩ የነበሩ ሌላ መምህር ሲያዩ ተማሪዎች እንደሚሄዱ ማለት ነው። እንደዚህ ነው። በየጉባኤ ቤቱ ቅኔ ስንማርበት ከነበረው መምህር ሌላ ደግሞ አዲስ ቅኔ መጣ ሲባል እዚያ ሞልቶ ደግሞ እዚያኛው ይከዳል። መጽሐፍ ሌላም ዜማ የሚማር መጽሐፍ የሚማር እንደዚያ ነው። መቅሰም ነው። አንድ ቦታ ቁጭ አይባልም። የተለያየ ዘይቤ፣ የተለያየ ላሂ፣ የእውቀት ደረጃ፣ ያገላለጥ ብቃት፣ የተለያየ ነገር ትምህርት ስላለው ትምህርት አንድ አይነት ብቻ መያዝ መሸምደድ ብቻ አይደለም፣ እይታ ነው። በየጊዜው መዋጅት ነው። መልክዓ ምድር፣ የአየር ጠባይ፣ የኑሮ ዘይቤ፣ የእውቀት ደረጃን ምጥቀተ ህሊና ይባላል። ሰፋ አይምሮ ይባላል። ያን ሁሉ ለማወቅ የግድ መቃኘት አለበት። ስለዚህ እነኚህ ክርስቶስ አማናዊ በግ ተብሏልና ለካ እሱ ነው ጫማውን ልፈታ የማይገባኝ የእግሩን ጫማ ልሸከም የማይገባኝ ከጫማው ስር እንኳን ዝቅ ብዬ ለመታየት እንኳን ማልመጥን ከኔ በኋላ የሚመጣ ከኔ ይበረታል ብሎ ቀድሞ ሰብኮን ነበረ። አሁን ደግሞ ከጾም በ40 ቀኑ ደግሞ ከጾም በኋላ ሲመጣ እነሆ የዓለምን ኃጢአት የሚያስወግድ በግ ብሎ ሰበከን። ስለዚህ እሱን እንከተል ብለው ሄዱ። የተሻለ መምህር መጥቷል ብለው
ከዚያ ሲሄዱ ሁለቱ አብረን እንደር ካንተ ጋር አሉት። ኑ ዲዮር አላቸው። ሄዱ። እስከ ቀኑ 10 ሰዓት አብረው ቆዩ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ ስታነቡ እስከ 10 ሰዓት ድረስ ቀን አብረውት ዋሉና አንዱ ተመልሶ ወደ ዮሐንስ ጉባኤ መጣ። ሁለት ተማሪ ብቻ ነበር ክርስቶስ የተከተለው። አንዱ ተመልሶ መጣ። ስንት ቀረ ማለት ነው? አንድ ቀረ። እንድሪያስ የሚባለው ነው። እንድሪያስ በነገራችን ላይ 12ቱም ሐዋርያት 72ቱም ተማሪዎች 36ቱም ቅዱሳት አንስት የዮሐንስ ተማሪዎች ናቸው። ከዮሐንስ ተማሪ ውጭ ሆነ የክርስቶስ ተማሪ የለም። ምክንያቱም ቀድሞ 6 ወር ማን አስተምሯል? አረ ነገር አው አዲስ ኪዳን መጽሐፍ በነገራችን ላይ ምርምር ያስፈልጋል። የሸመደድ ነው ብቻ በቂ አይደለም። በጣም መመርመር ያስፈልጋል በየጊዜው ማለት ነው። ለምን እንዴት የሚል ያስፈልገዋል። አያችሁ የዮሐንስ ተማሪዎች ናቸው ሁሉም 12ቱንም ከሌላ የመጡ አይደሉም። ከዚያ በኋላ እዚያው ገሊላ ባህር አጠገብ፣ ከዚያው በዚያው በሙት ባህር አጠገብ፣ ከዚያው በናዝሬት ገሊላ በተለያዩ ቦታዎች በዮርዳኖስ ማዶ በቢታንያ በቢተራባ ማይዶተ ዮርዳኖስ በዮርዳኖስ ማዶ ቅሩበ ሳሌም በኢየሩሳሌም አቅራቢያ ከተለያዩ ሰፈሮች የመጡ ናቸው። ከዮሐንስ ጉባኤ ግን ስለ ክርስቶስ ግን ቀድመው የሰሙ ናቸው። በአብዛኛው ግን ባይምሯቸው ገና አላደጉም በእውቀታቸው ከዮሐንስ እንደተማሩ ናቸው። ያ ተመልሶ ሲመጣ ያኛው ቀጠለ። እንድሪያስ ነው ለምን ብቻዬን እሆናለሁ እኔም ልጥራ እንጂ የሚከተል ሌላ ተማሪ ያስፈልጋል አብሮኝ የሚማር አለና ተማሪ ጓደኛውን ተማሪ ወንድሙን ለማስተማር ከኔ ጋር ተማር፣ ይህን መንፈሳዊ ማዕድ እኔ ጋር ተሳተፍ እንደሚል እንድሪያስ ጴጥሮስ ወንድሙን ጠራ። ደግሞ ምን አለው? ረከብናሁ ለማስያዝ ዘብልጎ ክርስቶስ ዘጸሐፈ ሙሴ በውስተ ኦሪት ወነቢያትን የተነበዩ በእንቲአሁ ነቢያት በተለያየ ህብረ ምሳሌ የተናገሩለት እንደ ሙሴ ነበልባል ከሐመልማል እንደ ጌዴዎን ደግሞ በአምሳለ ጠል ወጸምር እንደ ዳንኤልም ደግሞ በአምሳለ እብን ቅርውም እንደ እዝራም ደግሞ በአምሳለ አንበሳ መፍረህ በሚያስደነግጥ በሚያስጨንቅ አንበሳ በሚያስፈራ አንበሳ አምሳል በተለያየ ምሳሌ ለነቢያት ተገልጦላቸው የጻፉት እንደዚያው ላይ ገለጡት። ኦሪታውያኑም በሕግ የጻፉለት እነ ሙሴ እሱን ማስያስ የተባለ ማስያስ ዕብራይስጥ ቋንቋ ነው፣ ሂብሩ ነው። ማስያስ ያ የተባለው በአረበኛው መሲህ በግሪኩ ክርስቶስ በዚህ በእኛ ደግሞ በግዙ አምላክ ንጉሥና በአማርኛ ስናስቀምጠው በነፍስ በስጋ ፈጥሮ የሚገዛ ብቸኛ ገዥ ማለት ነው። እስኪ በሉ በነፍስም በስጋ በሉ እስኪ ፈጥሮ የሚገዛ ብቸኛ ገዥ ማን ነው? አመስግኑት እስኪ። ማን አለ ሌላ? ማን አለ? የዚህ ዓለም ገዥ እኮ ቀበሌ ገዛ፣ ሰፈር ገዛ፣ መንደር ገዛ፣ አገር ገዛ፣ ዓለም ገዛ። አንድ ሰው ፈጥሮ አልገዛ። በቃ ይሄው ነው አቅሙ። እስከዚህ አንድ ሰው ፈጥሮ የገዛ የዚህ ዓለም ገዥ የለም። ካለ መኖር ወደ መኖር አንጥቶ ፈጥሮ ነፍስና ስጋን አዋህዶ ሰው የሚል ስያሜ ሰጥቶ ከሰባት ነገር አዋህዶ ለዚያው ሰባት መስተጻራን በተለይ አራቱ ተቃራኒ የሆኑ እሳት፣ ነፋስ፣ ውሃ፣ መሬት ተቃራኒ የማይግባቡ ነገሮችን አስማምቶ ሰው ነው ብሎ ውብ ፍጥረት ነው፣ አስተዋይ ፍጥረት ነው፣ ምሳሌ ነው ብሎ ፈጥሮ የሚገዛ ብቸኛ ገዥ ማን ብቻ ነው? ክብር ለስሙ እግዚአብሔር ብቻ ነው። ስለዚህ ክርስቶስ የሚለው ይህን የሚያስተረጉመው በደንብ ስናየው ክርስቶስ ሁለት አይነት ትርጓሜዎች አሉት። አንዱ በነፍስና ስጋ በነፍስም በስጋም ፈጥሮ የሚገዛ ብቸኛ ገዥ አምላክ ማለት ነው። ሁለተኛው ደግሞ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ማለት ባህሪ መለኮት በባህሪ ስጋ በተዋህዶ ክርስቶስ ተብሎ የሚጠራበት ስሙ ነው ማለት ነው። ለመለኮት ብቻ የማይሰጥም ክርስቶስ የሚለው ስም ለስጋ ብቻ የማይሰጥም። ስጋ መለኮት ጋር ተዋህዶ መለኮት ከስጋ ጋር ተዋህዶ በተዋህዶ ምን ተብሎ ይጠራል? ምን ተብሎ? ክርስቶስ ተብሎ ይጠራል። ሃይማኖቱ ይሄ ነው ራሱ ትምህርቱ። ስለዚህ እርሱን አገኘን ብሎ ጴጥሮስን ሲጠራው ጴጥሮስ ጥያቄ ከማንሳቱ ቀድሞ ኢየሱስ ክርስቶስ በመካከላቸው ገባና ስምዖን ጴጥሮስ አንተ ኬት ተሰመይ ኬፋ፣ ስምዖን አንተ ኬት ተሰመይ ኬፋ ዘበትርጓሜው ጴጥሮስ አለው። አንተ ኬፋ ትባላለህ፣ ትርጓሜውም ጴጥሮስ ማለት ነው። ስምዖንም ጴጥሮስም ኬፋም ሁሉም ሲተረጎም አለት መሰረት ማለት ነው ትርጉም። እኛ ግሪክ ምን ተርጉመው ዕብራይስጥ ምን ተርጉመው እሱ ጉዳያችን አይደለም። ዋናው መሰረታዊ ነገሩ አለት መሰረት ማለት ነው። መሰረት ማለት ነው። ምን ማለት ነው? መሰረት። አብርሃም ለብሉይ ኪዳን ሃይማኖት መሰረት እንደሆነ ለአዲስ ኪዳን ትምህርት ደግሞ ሃይማኖት መሰረቱ ጴጥሮስ ነው። በቂሳርያ ሀገር የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ ሲመሰክር እውነት ነው አንተን ስጋና ደም አልገለጠልን ብፁዕ ነህ ብሎ የመሰከረለት የሐዲስ ኪዳን የእምነታችን መሰረት ሰባኪ ጴጥሮስ ስለሆነ
ለዚህ ነው መሰረት የተባለው ብሎታል። መሰረት ብሎታል፣ ሰይሞታል። ይህን ከመመስከሩ ቀድሞ ራሱ ሰይሞታል ማለት ነው። ከዚያ ጴጥሮስ ብቻ አይደለም ቀጠለ፣ ፊልጶስንም ጠራው። ፊልጶስ ቀጠለና ናትናኤል እያለ ጠራቸው። በማርቆስ ምዕራፍ 1 ደግሞ ስንሄድ ከዮሐንስ ለየት በሚል ሁኔታ ጴጥሮስና እንድርያስ ከተጠሩ በኋላ ወንድማማቾች ናቸው። ያዕቆብና ዮሐንስ ወንድማማቾች ተጠሩ። እዚያ ፊልጶስ ናትናኤል እያለ ይቀጥልና እሁድና ሰኞ ሁለቱን ቀን ጥንቅቅ አድርጎ 12 ሐዋርያትን መረጠ። ጾሙን የጨረሰው እሁድ ነው። እሁድና ሰኞ ሐዋርያትን መረጠ። ከዮሐንስ ጉባኤ በኋላ መረጠ 12 ሐዋርያትን። ማክሰኞ ሰርግ ተጠርቶ ቃና ዘገሊላ ተገኘ። ለዚህ ነው ዮሐንስ ወንጌል በሶስተኛው ቀን በቃና ዘገሊላ ምን ተደረገ? የላችሁም እንዴ? እስኪ በሉ በሶስተኛው ቀን በሉ እስኪ በገሊላ ሀገር ቃና በተባለ ሰፈር ምን ተደረገ? አዎ በስንተኛው ቀን? ከምን ጀምሮ ነው? መጽሐፍ ቅዱስም አይገልጥም ይሄን። እሺ ከምን ጀምሮ ነው ያልኳችሁ? እስኪ ነግሬያችኋለሁ። ከጾሙ ደስ ይላል። እናቶች ከምን በኋላ? እሺ እናቶች ጾሙ መቼ ነው የጨረሰው? እሁድ። እሺ እሁድ 1፣ ሰኞ 2፣ ማክሰኞ ምን ሆነ? ሰርግ ተደረገ። በየት? በቃና ዘገሊላ ሐዋርያትን ጠርቶ። ለዚህ ነው ወንጌሉ ሲናገር የኢየሱስ እናት ማርያምም በዚያ ነበረች ሲል ሰርግ ጋር ተጠርታ አብራ ነበረች። ልጅ ተጠርቶ እናት አትቀርምና አሉ የኛ ሊቃውንት። ማን አይቀርም? ማን ተጠርቶ? አሁን እኮ የመናፍቃኑ ችግራቸው ይሄ ነው። ሰርግ ቤት ያልተለየች ለዘላለም ከሱ ያልተለየች ልትለይ የማትችል እናትን ለይተው ያጨበጭባሉ አይደል? ሰርጉን ቤት እኮ አልተለየችም። እነኛ አያችሁ እነ ዱኪማስ እውነቱን ለመናገር በደንብ ወንጌል ያልገባቸው ሰዎች ናቸው። እነ ዶኪማስ ገና እኮ ወንጌል አልተሰበከም። ዮሐንስ አስተማረ፣ ሰበከ፣ አዋጅ እያወጀ ነው፣ ፕሮግራም እየመራ ነው፣ የማስተዋወቅ ስራ እየሰራ ነው ገና ለዓለም ክርስቶስን እንጂ ወንጌል በጋር ገና ክርስቶስ አልሰበከም። ግን ሰርግ ሲጠሩ እናቱን አለዩአትም። አቃሉ ጋናችሁ ማንን አለዩአትም? እነኛ ገና ያልተሰበኩ ገና ወንጌል ሳይሰበክላቸው አይ እናትማ ከልጅ እንዴት ትለያለች ብሎ አክብሮ የጠሯትን እመቤት ዛሬ የመጽሐፍ ቅዱስ ጠበቃ ነን፣ አዋቂ ነን፣ መጽሐፍ ቅዱስ የኛ ብቻ ነው፣ እኛ ለመጽሐፍ ቅዱስ ቅርብ ነን የሚሉ የሚደነቋቆሩ ሰዎች እንዴት ድንግል ማርያም ይረሷታል? እዚህ ላይ እንዴት ከኢየሱስ ማርያም ትለያለች? የኢየሱስ እናት ማርያምም ነበረች። ወጸውዕዎ ለእግዚእ ኢየሱስ ይሉና ወእሙ ነው የሚለው ወሐለወት እሙ ማርያም፣ የእናቱ ማርያምም ነበረች አብራ ተጠርታ። እሷ ብቻ አይደለችም፣ ምስለ አርዳይሁ ተማሪዎቹ ጋር ነው የሚለው የተጠራው። ከማን ጋር? እንኳን እናት ተማሪ አልቀረም፣ መምህር ተጠርቶ ተማሪ አይቀርም አሉ የኛ መተርጉማን። ስለዚህ መምህሩ ከተጠራ ተማሪዎች አውሬ ይጠራሉ አለ። ከተጠሩ እነሱ እሱ ከጠራቸው 2 ቀናቸው ነው። ለሚመንነት ነው ብያቸዋለሁ። ገና ገነቱ ይቀጥላል። ለሚመንነት ተጠሩ ብያቸዋለሁ። ለሚመንነት በተጠሩ በሁለተኛው ቀን በሶስተኛው ቀን ሰርግ ተደርጎ ተጠሩ። ሰርግ ቤት ተጠሩ። ክርስቶስ ለዘላለም ሰርግ ቤት ሲጠራቸው ምድራዊ ሰርግ ቤት አብረው ተጠሩ ከመምህራቸው ጋር። ይሄ ቃና ዘገሊላ። እነሱ ግን ለማያልፈው ሰርግ ነው የተጠሩት። የሰርግ ካርዱን ይዘው በዓለም ላይ እመኑ፣ ተጠመቁ፣ መንግስተ ሰማያት ቀርባለችና አምናችሁ ምን በሉ። ይሄ እኮ ጥሪ ነው። የሰርግ ወንጌል እኮ የሰርግ ጥሪ ወረቀት ነው። በነገራችን ላይ ሐዋርያት ጠሪ ናቸው። ይህን ቃና ዘገሊላውን ወንጌል የብሉይ ኪዳን ሊቃውንት ርቀው ሂደው ይተነትኑታል በጣም በሚደንቅ ሁኔታ። እንደው በደንብ አድርጎ ስለ ቃና ዘገሊላው እንዴት አድርገው እንደሚተረጉሙት የኛ ቤተክርስቲያን ዝም ብላ በጥሬ ቃል ብቻ መጽሐፍን አተረጉምም። ለምን? ክፍተት እንዳለበት ታምናለች፣ መሞላት ስላለበት። ርቀው ሄዱና ያ የመጀመሪያው ወይን ጠጅ የተባለው በገነት የነበረው የአዳምና የሔዋን ኑሮ ነው፣ የደስታ ኑሮ አሉ። ያ ወይን ጠጅ ያ ነው። ከዚያ በኋላ ያለቀው ወይን ጠጅ ምንድነው ከተባለ እዚያው ገነት ተባረው ወደዚህ ምድር መጥተው ተስፋ ቆርጠው መኖራቸው ነው በሐዘን። ወይን ጠጅ ሲያልቅባቸው ዶኪማስ ቤተሰቦችና አዝማዶች መከራ ውስጥ ጭንቀት ውስጥ እንደገቡ ከገነት ሲባረሩ የሰው ልጆች ጭንቀት ውስጥ ገቡ። ለምን? በገነት ያለው ወይን ጠጅ ጥሩ ኑሮ አልቋልና በር ተዘግቷልና ማለት ነው። 6 ጋን የተባለው 6000 ክፍለ ዘመን ነው ብለውታል። እየሰማችሁኝ ነው? 6 ጋን ወሐለዋ 6ቱ መሳብክት ዘእብን 6 የድንጋይ ጋኖች ነበሩ።
ወያገምራ በበክሌቱ መስፈርት ዘቀዙት ሁለትም ሶስትም ማዲጋ ወይም እንስራ የሚችሉ ጋኖች 6 ጋኖች ነበሩ። እንደያቅማቸው ሁለትም ሶስትም የሚችሉ አሉ በእንስራ ነበሩ። 6 ጋን የተባለው 6000 ክፍለ ዘመን ነው። ከማን እስከ ማን? ከአዳም ጀምሮ የነበረው የ5500 ዘመን 6000 ክፍለ ዘመን ነው። ያ 6 ጋን ነው። ባዶውን ነበረ ማለት ያ ዘመን ወደ ገነት አያስገባም ነበረ። ምንም ጽድቅ ስራ መስዋዕትን ማቅረብ ሲኦል ይወርዳል። ምክንያቱም የገነት በር በሔዋን ምክንያት ተዘግቷል። በሁለተኛው ሔዋን እስከሚከፈት ድረስ ተዘግቷል። በቃ ተስፋ የሌለው ነው። አያችሁ። ከዚያ በኋላ አብርሃም የሚባለው አባት ተነሳና ምን አለ? እነሆ ወይን ጠጅ አልቆባቸዋል ብላ ድንግል ማርያም በዶኪማስ ቤት እንደተናገረችው ዓለም ልጆች ሁሉ ግራ ተጋብተዋል፣ ጌታ ሆይ ምን ይሻላል ብሎ ጠየቀ። ይህን ከጠየቀ በኋላ ለነሱ ደግሞ ለልጆቹ ምን አለ? ለጠጅ አሳላፊዎቹ ነቢያት ናቸው። ከአብርሃም የሚወለዱት የሚያዛችሁን አድርጉ፣ የሚላችሁን አድርጉ አላቸው። ያ ማለት ትንቢት ሲያናገራቸው ትንቢት ተናገሩ ማለት ነው። ከዚያ እሱ ትንቢት እንዲናገሩ ጸጋን አትረፍርፎ ለነቢያት ሰጣቸው። በእመቤታችን ምንድነው ያለችው? የሚያዛችሁን ወይም የሚሏችሁን ምን በሉ አድርጉ ስትላቸው ውሃ ቀዱ አይደለ? ውሃ ቀዱ አላቸው። ውሃ ቀዱ ነው አይደለ? አብርሃምም ደግሞ እንደዚያው የሚላችሁን አድርጉ ሲል ትንቢት ያናግራቸዋል፣ ሱባኤ ያስቆጥራቸዋል፣ ተስፋ መስቀል እንድትሰብኩ ጸጋን አትረፍርፎ ጌታዬ እግዚአብሔር ይሰጣቸዋል። ተናገሩ ያላችሁን ትንቢት ሳትደብቁ ለዓለም አውጁ አለ። ውሃ ቅዱ ማለት ውሃ የተቀዳው ነቢያት በ6 ጋን የተሞላው በ6000 ክፍለ ዘመን የተነገረው ትንቢተ ነቢያት ነው። ዋው! ውሃ ቀጅ ነቢያት ናቸው። የሚቀዳው ውሃ ትንቢት ነው። ተስፋ መስቀል የሚሰበከው ስብከት ነው። 6 ጋን 6000 ክፍለ ዘመን ነው። ቀድሞ ያለቀው ወይን በገነት የነበረው መልካሙ ኑሮ የተቋረጠው ነው። አዲስ ወይን ይፈለግ ነበርና ውሃ ቅዱ ተባለ። ውሃ ቀድተው ሞሉ፣ ትንቢት ሲናገሩ ኖሩ። በኋላ እንደገና ትንቢቱን ወደ አማናዊ ነገር ቀይሮ አማናዊ ወይን ክርስቶስ ተወለደና ዓለምን ያልጫውን ዓለም አጣፈጠው። ውሃ ባዶ ውሃ የነበረውን የጣፈጠ ሕይወት ወይን ሰጠን። ክብርና ምስጋና ለአምላካችን ይሁን። ከዶኪማስ ሰርግ በኋላ ባጭሩ ወንጌል ታምሩን እዚያው ገለጠ። ውሃውን ወደ ወይን ጠጅ ያደረገ የመጀመሪያ ተአምር ይህ ነው ያለውም ለዚህ ነው። በሕዝብና በአሕዛብ መካከል በገሃድ ተገልጦ ስለታየ ነው እንጂ ሰማይና ምድር በሱ ነው የተፈጠረው። 20 ዓለማትን ያለ አንድ ምሰሶ ያቆመ እግዚአብሔር አዲስ ተአምር አይደለም የቃና ዘገሊላውሃ ውሃ ምን ቁም ነገር አይደለም ወደ ወይን ጠጅ ማድረግ ለሱ። ምክንያቱም 20 ዓለማትን የፈጠረ እሱ ነው። ይሄንን የተንጣለለ ባህር ያለ አንድ ምሰሶ ያለ ጠጠር ድጋፍ ሰማይን ያቆመ እግዚአብሔር አዲስ ተአምሩ ነው አይደለም። ከዚያ በፊት ተአምር አላደረገም ማለት አይደለም። ሕዝብም አሕዛብም በአደባባይ እያዩት ስራውን ጀመረ ማለት ነው። ምን ማለት ነው? ይህ የመጀመሪያ ተአምር ነው ያለው ዮሐንስ። ስራውን ጀመረ ማለት ነው በገሃድ። ከዚያ በፊት ወንጌል መስበክ አልጀመረ፣ አሁን ጀመረ። ከዚያ በፊት ድውይ መፈወስ አልጀመረ፣ አሁን ጀመረ። አያችሁ፣ ድውይ መፈወስ ለምሳሌ እንዘ ይገበር ተአምረ በውስተ አሕዛብ ነው። እዚያ በኋላ ተአምር እያደረገ በአሕዛብ በሄደበት ሁሉ ድውይ ይፈወሳል፣ ሽባ ይተረተራል፣ እውር ይበራል፣ ለምጽ ይነጻል። እዚያ በኋላ ያገኙ አጋጣሚ ሁሉም እየሄደ እየወደቀ ይፈወስ ይል ነበረ። ሁሉም የታመመበት ሁሉ እየተሸከመ ወስዶ ያለው እየፈወሰ በቃሉ ይሄን ነው ያደርግ ነበር። ሐዋርያትን በዚያው እያስተማረ 3 ዓመት እንግዲህ ቀጠለ ማለት ነው። 3 ዓመት ጥንቅቅ አድርጎ አስተማራቸው ያለምን ሁኔታ እንዲያውቁ እንዲረዱ። እነኚህ ምእመን የሆኑትን ሐዋርያትን ነው ወደ ቂሳሪያ ወሰዳቸውና በዚያ ነው እንግዲህ ጴጥሮስ ስለ እምነት ጠየቀው። መሰከረ ጴጥሮስ በሰማይ በምድር ሰርፍታ ብሎ አንተ መሰረት ነህ፣ በአንተ ላይ ቤተክርስቲያን ይሰራታል፣ ምእመናን በአንተ ትምህርት ይሰራሉ ማለት ነው። ቤተክርስቲያን ምእመናን እኔና እናንተ ነን። በጴጥሮስ ላይ የተሰራችው ቤተክርስቲያን እኔ ነኝ እናንተ ነው። በምን ተሰራን? ወልድ ዋህድ የሚለውን እምነት አጥቆ መያዝ፣ በተዋህዶ መጽናት። ማን የሰበከው? ጴጥሮስ። ማን ያጸደቀው? ክርስቶስ። በዚህ ላይ መሰራት የተሰራችው ቤተክርስቲያን እኛ ነን። የማያናውጹን ሲኦል፣ የሲኦል በር፣ የገሃነም ደጆች መናፍቃን የማያናውጹን በጴጥሮስ ትምህርት ስለተሰራን ነው። ክብር ለአባቶቻችን ይሁን። የማይናወጽ ቤት የሆነው ለዚያ ነው። በጴጥሮስ ትምህርት ነው የተሰራ ነው። ወልድ ዋህድ ብለን ነው የምናምነው። እንከን የለውም። ስብከታችን ሲፈልግ የመልአክ የገብርኤል ስብከት ነው፣ ሲፈልግም ራሱ ባለቤቱ የሰበከውን ስብከት ነው ምን ሰብከው። በዚህ እምነት ላይ ጸንተን መኖራችን መግለጽ ነው። እዚህ በኋላ እንግዲህ ሐዋርያትን እሱ ተሰቀለ፣ ሞተ፣ ተነሳ በ3ኛው ቀን 40 ቀን መጽሐፈ ኪዳን እያስተማረ ቆየ። ከቆየ በኋላ በሚያርግበት ጊዜ ምስጢረ እርገቱን ደግሞ ትንሣኤውን እንዳዩ እርገቱን እያሳያቸው ሲያርግ በኢየሩሳሌም ቆዩኝ አላቸው። በኢየሩሳሌም ማለት በቤተ መቅደስ ማለት ነው።
ኢየሩሳሌም ቤተ መቅደስ፣ ኢየሩሳሌም እስራኤል ሀገር፣ ኢየሩሳሌም መንግስተ ሰማያት፣ ኢየሩሳሌም ድንግል ማርያም ብለን ተረጉማለን እኛ። ያስኬዳሉ። እንደዚያ ነው የሚተረጉም። ኢየሩሳሌም ኢየሩሳሌም ምድራዊቷ ኢየሩሳሌም፣ ኢየሩሳሌም ድንግል ማርያም። ምክንያቱም ጀሩሳሌም ማለት የሰላም ሀገር ማለት ነው። የሰላም ሀገር ድንግል ማርያም ናት። ሰላም ክርስቶስ ነው። ሀገር ማርያም ናት። አያችሁ ሲተረጎም እንደዚያ ቤተክርስቲያናችን የሰላም ሀገር ኢየሩሳሌም መንግስተ ሰማያት ነው። ገብቶ የማይወጡበት አግኝቶ የማያጡበት ለዘላለም የሚኖር ይሄ ጨለማ የለ፣ ኮከብ አያስፈልግ፣ ብርሃን አያስፈልግ፣ የዚህ ዓለም ነጸብራቅ አያስፈልግ፣ ፀሐይ አያስፈልግ፣ በዚያ የሚያስፈልግ ምንም ነገር ሳይኖር ብርሃን ለብሰን ቅዱስ ቅዱስ እያልን እግዚአብሔር የምናመሰግንበት የሰላም ሀገራችን የእግዚአብሔር መንግስት ነው። እግዚአብሔር መንግስቱን ያውርሰን። አሜን። አዎ ምንም አንጠራጠርም እንደምንወርስ። በደሙ የቀደሰን በ40 በ80 ቀን በስሙ የታተምን እኮ ነው። አንጠራጠርም። ድክመታችን ደግሞ መዘንጋት የለብን። ከዚህም በኋላ ሐዋርያት በ10ኛው ቀን መንፈስ ቅዱስ ላከላቸው። ባረገ በ10ኛው ቀን በተነሳ በ50ኛው ቀን ጸጋ መንፈስ ቅዱስ ወረደ። በኢየሩሳሌም ስለሆኑ ጸጋ መንፈስ ቅዱስ ተቆጣጠራቸው። ከዚያ በኋላ ወጥተው ማስተማር ጀመሩ። የሐዋርያት ሥራ ምዕራፍ 1 ላይ ይጠባበቁ ነበረ። ምዕራፍ 2 ላይ 10 ቀን ሲሆን ጸጋ መንፈስ ቅዱስ ወረደ። በእሳት ላንቃ አምሳል ወርዶ ተቆጣጠራቸው ነው። ጥቡዓን እንዲሆኑ የፈሩት ሁሉ እንዲጨክኑ ሰይፉንም ስለቱንም መሰቀሉንም እየረገጡት መከራውን ሁሉ ለዓለም ያበሩ ዘንድ የተሰጠ ጸጋ ይሄ ነው። እዚህ ላይ የማቴዎስ ወንጌል ምዕራፍ 10ን ስታነቡ ሐዋርያትን ጠራቸው ይላል። መጀመሪያ ምን አላቸው? 12ቱን ጠራቸው። ምን አላቸው? ጠራቸው ማለት ሰበሰባቸው ማለት ነው። ወደ እሱ አቀረባቸው ማለት ነው። ከዚያ በኋላ የመጀመሪያውን ጴጥሮስ አለ፣ ሁለተኛውን እንድርያስ አለው፣ ሶስተኛውን ያዕቆብ፣ ዮሐንስ አለ እያለ ይቀጥላል። 12ቱንም በስም ጠራቸው ይላል። ደግሞ አቀረባቸውና በስም ጠራቸው፣ በእያንዳንዱ ሰየማቸው ይላል። በሶስተኛ ደረጃ ይህን መጽሐፍ ቅዱስ ሐሳብ ስታነቡት ስልጣን ሰጣቸው ይላል። ወሀቦሙ ስልጣን ምን ሰጣቸው? መጀመሪያ ሰበሰባቸው፣ ቀጥሎ ምን አደረጋቸው? በስም ጠራቸው። ጴጥሮስ እንድርያስ ከሰበሰባቸው በኋላ በእያንዳንዱ ስም ጠራቸው። 12ቱንም ከጠራቸው በኋላ ምን ሰጣቸው? ስልጣን። እኔ እቺን ነው የፈለኳት አሁን ለትምህርታችን መዝጊያውም መነሻው መድረሻው ይችላል። ምን ሰጣቸው? ስልጣን። እሺ ምንድነው የተሰጠው ስልጣን? እስኪ ለካህናት የተሰጠው ስልጣን ምንድነው? ማሰር፣ መፍታት። ጥሩ። ይሄ ብቻ ነው በቃ? ወንጌል። አዎ ወንጌል መስበክ ጥሩ ነው። መቀደስ ማቁረብ ጥሩ ነው። ይሁላችሁ ስልጣን ማለት መጽሐፍ ቅዱስ መስፈርቱን አስቀምጦታል። የማንንም መስፈርት አያስፈልገንም። አዲስ ሕግ ማርቃቂም አያስፈልገንም። አዲስ ሕግ ማብራሪያ ሰጭም አያስፈልገንም። ስልጣን ሰጠን። ጠራቸው፣ ሰበሰባቸው፣ በስም ጠራቸው፣ ስልጣን ሰጣቸው ካለ በኋላ ስልጣኑ ሲዘረዝረው ምን አለ? ድውይ ፈውሱ። እስኪ በሉ ለምጽ አንጹ፣ እውር አብሩ፣ ሙት አስነሱ። ስልጣን ይሄ ነው። አያችሁ በቃ ይሄ ነው ስልጣን። ካህን ስልጣኑ ይሄን የተሰጠው ስልጣን እየተጠቀምንበት ነው ወይ? እሱ የኛ ጉዳይ ነው የሚሆነው። ግን የተሰጠው ስልጣን ይሄ ነው። አሁን እኛ በተለይ በዚህ ዘመን ያለነው ስልጣን የምንለው በጣም ሰማይ የሚያክል ወንበር አስነጥፈን እዚያ ላይ መቀመጥ፣ ያ ወንበሩ አልተነጠፈ ዲያቆን ማባረር፣ እንደዚህ ማድረግ ለምን ይሄን አልተደረገም፣ ሰማይ የሚያክል መስቀል ይዘን መታየት፣ ፎቶ መነሳት፣ ይሄን ነው ስልጣን የምንለው። እሱ ስልጣን አይደለም። ስልጣን አይደለም። ስልጣንማ ድውይ መፈወስ ነው። የተጨነቁ ምእመናንን ከህመማቸው ሰይጣንን አጋንንትን ቀጥቅጦ ማጥፋት ነው። ስልጣን ይሄ ነው። አያችሁ ስልጣን ድውይ መፈወስ፣ ለምጽ ማንጻት ስንል ለምጻሙን ማንጻት ነው። ወደ ቀድሞ ማንነቱ መመለስ ነው። እውር ማብራት ስንል አያችሁ በደረቅ ግንባር በልሙጥ ግንባር ላይ አይን ፈጥሮ አሳይቷል። እሱ አብርቶ በጭቃ ቀብቶ ማለት ነው። ይህንን አድርጉ ሁሉን ታደርጋላችሁ፣ ያደረኩት እንደውም የበለጠ ታደርጋላችሁ ግን እመኑ ብሏል። ምን በሉ? ስለዚህ እምነት ጎሎናል ማለት ነው። የጎደለን ብዙ ነገር አለ ማለት ነው። አንዱንም መስራት አቅቶናል፣ ተስኖናል። በይነ ምንት ስእነ አውጽኦቶ ብለው ሐዋርያት ጠይቀዋል። በአንድ ወቅት ይህን ድውይ ፈውሱ፣ ለምጽ አንጹ፣ ዕውር አብሩ፣ ሙት አስነሱ አላቸው። በኋላ ሞከሩ። ሂደው በሰፈር ሄዱና አንጣ አሉት። አንዱን ድውይ አንጣ እንፈውሰዋለን፣ ተሰጥቶን የለም። ሲሞክሩት አይወጣም፣ ሰይጣኑ አይወጣም፣ ናቃቸው። ከዚያ ምን አሉ? ወደ ክርስቶስ ሄዱና ስልጣን ሰጥተን አልነበር? ድውይ ፈውሱ ብለህ አጋንንት አንቀጥቅጡ ብለህ ሰጥተን አልነበረ? በይነ ምንት ስእነ አውጽኦቶ፣ ለምንድን ነው ማውጣት የተሳነን ብለው ጠየቁት። አይ ሰጥቻችሁ ነበረ፣ ስለ እምነታችሁ ጉድለት ግን እምቢ አላችሁ። ስለምናችሁ? አዎ እሱ ነው።
እንጂ ይሄ ዲያቆን ቄስ መቅጠር ማዘዋወር ምናምን እሱ ስልጣን አይደለም የኔ ጌታ። እሱ ምንድነው አልከኝ? ህንፃ መገንባት ምናምን፣ እሱ ትምህርት ቤት መገንባት ምናምን፣ እሱ ድጋፍ ሰጭ ስራ ነው የሚባለው። ምንድነው የሚባለው? ድጋፍ ሰጭ ስራ ነው። ድጋፍ የሚሰጠን አንዳንድ የሚያስፈልጉ ነገሮች ማሟያ ማለት ነው እንጂ ለሰማያዊ ነገር ምንም ጥቅም የለውም እውነቱን ለመናገር ማለት ነው። ህንፃ 70 ህንፃ 40 ህንፃ ገነባ እግዚአብሔር እሱ አጀንዳው አይደለም። አጀንዳው ወንጌል ነው። አጀንዳው ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት፣ ሙት ማስነሳት ነው። ይሄንን ዋናውን ነገር መዘንጋት አያስፈልግም። ይሄ ስለተዘነጋ ሽባ ሆነናል። በእውነቱ ሁሉም ስለ አይታችኋል። ስለ ሳንቲም ነው ምንጮ አይደል እንዴ? ታውሩ የለ እንደ ትውልዱ ጠቅላላ ታውረናል እኮ። ከሳንቲሙ እኮ አይታየንም። እንደ ሳንቲሙ ክርስቶስን ብናየው ግን ዓለም በእኛ ቁጥጥር ስር ነበረች። ዓለም የሚጫወትብን እኛ ራሳችን የዓለም ባሪያ ሆነን ነው። አያችሁ፣ የዓለም ገዥ ሆነን ባሪያ ሆን። ባሪያ ማን አደረገን? ራሳችን። እሱማ ገዥ አድርጎናል። ክብርና ምስጋና ለስሙ ይሁን። ገዥ ነው ያደረገን። ወተሰይምዮሙ መላእክተ ለኩሉ ምድር እኮ ነው ያለው። ለምድር ሁሉ ገዥ ታደርጋቸዋለሽ። ስለ አባቶች ፈንታ ልጆች ተተኩልሽ ተወለዱልሽ አለና የምድር ሁሉ ገዥ ታደርጓቸው። አንድ ካህን እኮ ምድርና ሰማይ ነው የሚገዛው። ሚመና የሰማችሁ ነው። ምን ይሄ እኮ የቀበሌ መሪ በሉት የእንትን መሩት የሀገር መሪ በሉት እኮ የሚመራው እኮ በስጋ ነው አይደል? ከሞት ጋር ይገዛል። በነፍስ በስጋ የሚገዛው ቄሱ ነው። ስለዚህ አንድ ሀገር መሪ አንድ ቄስ ይበልጣል። 4 ነጥብ። ልናወዳድረው ለውድድር አይቀርብም። ምክንያቱም እነሱ ምድራዊ ናቸው፣ ስጋን ይገዛሉ። በቃ ስጋ ካለፈ በኋላ እነሱ ምንም ጥቅም የላቸው፣ ምንም ያደርጉትም ነገር መፍትሄም የላቸው። የሞተውን አስነስተው መግዛት አይችሉም። በነፍስም በስጋም እንዲገዛ የተሰጠው ለማን ነው? ለካህኑ ነው። በምድር በሰማይ የሰርፍታ ማለት የነፍስም የስጋም ገዥ መሪ አስተዳዳሪ ካህን ነው ማለት ነው። የተሰጠን ስልጣን ይሄ ነው። ስልጣን ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት፣ ሙት ማስነሳት። ማን አድርጎ አሳየን? ጴጥሮስና ያዕቆብ በ9 ሰዓት ጸሎት ለማድረግ ወደ ምኩራብ ሄዱ ይለናል የሐዋርያት ሥራ 4 ቅድም መነሻችን። በስንት ሰዓት? በ9 ሰዓት ጸሎት። የጊዜው ጸሎት እየሰዓት አለ 7 ሰዓት በሌሊትም በቀንም ሲቆጠር እንደዚያ ነው ስርዓተ ጸሎቱ። ለቻለ ግን ሁልጊዜ መጸለይ ይችላል። ላልቻለ እንደዚያ ነው። ካልቻልክም አቡነ ዘበሰማያት ብለህ በንጹህ ልብ እግዚአብሔርን አስብ። መዝሙረ ዳዊት መዝለቅ አይጠበቅብህም። እውነታው ያ ሰርተህ መብላት ተምረህ መኖር ስላለብህ ላይመች ይችላል። የሚፈልገው እግዚአብሔር ንጹህ ልብ ነው። ለቻሉ 24 ሰዓት ከቃል እግዚአብሔር ጋር ለሚኖሩ ለነሱ እግዚአብሔር ምድራዊ መልአክ አድርጓቸዋል። ለኛም የሚያማልዱ እግዚአብሔር ጋር የሚያገናኙ አድርጎ ስልጣን ሰጥቷቸዋል። ለዚህም ነው እኮ አሁን ካህናቱ በቤተ መቅደስ ብቻ እንዲያገለግሉ የሚደረገው፣ እነሱ ሌላ ዓለም ሌላ ስራ ውስጥ እንዳይገቡ የሚባለው። በዚህ በቀኖና ቤተ ክርስቲያን 24 ሰዓት እኛን ወክለው እንዲጸልዩልን ነው፣ እንዲያማልዱ ነው። ከቃሉ ጋር ናቸው። ምን እንዲሉ ነው? አዎ። ግን እኛ አስራት በኩራት አናወጣም፣ አስራቱን አናውቀውም፣ በኩራቱን አናውቀውም። በአብዛኛው ቀዳሚያት ምንድነው ተርጉመን እኛም አናስተምርም። ስለዚህ አናስተምርም። ትክክለኛውን የወንጌል ትምህርት በብሉይ በኪዳን በሐዲስ ኪዳን ክርስቶስ ያስተማረውን እውነት ትተነው የምናጨበጭበው ያልተጻፈ ሙዳየ ምጽዋት ነው የምናወራው። እየሰማችሁ ታውቁታላችሁ። ሙዳየ ምጽዋት ምንድነው? ለምንድን ነው ጥቅሙ? ሙዳየ ምጽዋት ለምን መሰላችሁ? ምጽዋት ነው አይደል? ጧሪ ቀባሪ ለሌላቸው፣ አሳዳጊ ለሌላቸው፣ ሜዳ ላይ የወደቁ ህፃናትን ማሳደጊያ ነው፣ ማስተማሪያ ማሳደጊያ ነው እንጂ እሱ የካህን ደሞዝ አይደለም፣ የቤተክርስቲያን ገንዘብ አይደለም። እውነታው ግን ምንድነው ከተባለ አስራት በኩራት ቀዳሚያት ይባላል። ይሄን ልንገራችሁ፣ ግዴታችን ስላልተወጣን እኛ ለማኝ እናንተ ተለማኝ። አያችሁ እንዴ? እኛ እኮ እናንተ መለመን አይጠበቅብንም እንዴ? 100 ብር ካገኘ በቃ 10 ብር የኔ ነው ማለት ነው። የቤተክርስቲያኑ ነው፣ የኔ ደሞዝ ነው፣ የካህኑ ደሞዝ ነው፣ የዲያቆኑ ደሞዝ ነው። የሚጠበቅባቸው እነሱ አገልግሎ እግዚአብሔርን ቤት ማገልገል፣ ሰው ነገር ማገናኘት፣ ከእግዚአብሔር ጋር ማማለድ ነው። እኛ ደግሞ ከሰራ ነው ካገኘነው ነገር ከ10 አንዱ የማን ነው? ከ100 10ሩ የማን ነው? የእግዚአብሔር ስትሉ እግዚአብሔር የሚበላው እንዳይመስልህ፣ የኔ ደሞዝ ነው፣ የካህናቱ ደሞዝ ነው። የእግዚአብሔር ማለት የካህናት ደሞዝ ማለት ቅዳሴ የሚቀደስበት ማለት ነው። ቅዳሴ እንዴት ይቀደሳል? ስጋው ደግሞ ማን ይሰጣችኋል? እሺ ደሞዝ ከሌላቸው እነሱ ስደተኞች ከሆኑ አያችሁ፣ በደንብ ገልጸን እኮ ስለማናስተምራችሁ ነው ህጉን። በአንድ ወቅት ሙሴ በደብረ ናባው አለፈና እግዚአብሔር እሱን ጠራውና
ሰውሮ ወሰደው ወደ እግዚአብሔር። ይበቃሃል ህዝቡ ጋር ከዚህ በኋላ 120 ዓመት ሞልቷል አለ። በስትንከራተት ኖርክ። አሁን በኋላ ንገርና ኢያሱ ያሻግራቸውና ርስት ያካፍላል። እሺ አለ። ለኢያሱ ሰጥቶ ማንም በማያውቀው መንገድ እግዚአብሔር በመላእክት አማካኝነት ሙሴን ወሰደው ደብረ ራማ ላይ። ኦሪት ዘዳግም ምዕራፍ 32 31 33 ማንበብ ነው። ኢያሱ ተተካ። ህዝቡን እንዲመራ እግዚአብሔር ማናገረው ከሙሴ ጋር እንዳለው አንተ ጋር ነው ቀጥላለሁ። የኤርትራን ባህር በሙሴ ላይ እንደሰነጠቅኩት በአንተ ላይ ደግሞ ዮርዳኖስን ሰጥቄ የያረስኮን ግንብ ወደ አመድ ቀይሬው ትገባላችሁ። ርስት ታወርሳለህ። ርስት ታወርስ ግን ለ11 ብቻ ስጥ፣ ለአንዱ ለሌዊ እንዲያሰጠው አለው። ለ12 ነበር ርስቱ አይደል? ግን ለ11 ስጥ አለው። ከዚያ ኢያሱ ግራ ገባው። እንዴት 12ቱ ነገድ ናቸው የሚወርሱት ርስቱን? ከድሮ ጀምሮ ከአብርሃም ጀምሮ የተሰጠ ነው፣ እንዴት ነው እያለ ውስጡን ይሟገተው ነበር ኢያሱ። በኋላ በሚያካፍልበት ጊዜ ሌዊን አላካፈልም ሲለው ለምን አለ። እኔ እኮ እንደውም ካህን ነኝና ቅድሚያ ይሰጠኝ ይገባል ርስት አለ። ያን ጊዜ ለእግዚአብሔር አቀረበ። መቼስ መፍትሄ ከማን ነው ያለው? እግዚአብሔር ነው። ለጥያቄያችን ሁሉ መልስ አለው አማኑኤል። እና ምን አለ? እኔ እንዳልከኝ ለ11 ላካፍል ነበረ። ካህኑ ሌዊን አታካፍለው ብለኛል። አንዱን ለይቼ ስተወው እሱ ደግሞ መጣብኝ ወደኔ። እንደውም ካህን ነኝ ቅድሚያ ለኔ መሰጠት ያለበት ከሌላው ይልቅ ከ11 ይልቅ ቅድሚያ ለኔ ሰጠኝ ብሎ ተሟገተኝ፣ ተከራከረኝ። ምን ላድርግ ብሎ ጠየቀ። አያችሁ ምን ላድርግ አለው እግዚአብሔር። ይኸውልህ ኢያሱ አለው ለ11 ሙሉ ርስት አካፍላቸው፣ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አገሩን አካፍላቸው፣ በሰፊው አድርገህ ስጣቸው። ለዚህ ለሌዊ ግን ሙሉ ርስት እንዲያታካፍለው የምሰጠው በሴሎ በመገናኛው ድንኳን አጠገብ አንደኛ ቤት የሚሰራበት ትንሽ ቦታ ለቤት ያክል የሚበቃውን፣ ሁለተኛ መንጋውን የሚያሰማራበት ብቻ ስጠው አለው። ለምን ብሎ ሲጠይቀው 11 የአንዱ ርስት ናቸው አለው እግዚአብሔር። እስኪ በሉ አልሰማዋቸው። 11 የአንዱ ርስት ገብቷችኋል? አልገባችሁም? እስኪ ተርጉሙልኝ። 11 የአንዱ ርስት ናቸው ማለት ምን ማለት ነው? ምዕመናን የማንኛ ሀብት ናቸው? በቃ ስለዚህ የካህን ሀብት የኛ ሀብት ማን ነው? እናንተ ናችሁ ማለት ነው። እናንተ አስራት በኩራት ቀዳሚያት ታቀርባላችሁ። ከዚያ ደግሞ እየተከፈለ ካህናት ያገለግሉናል ማለት ነው። 11 እናንተ ናችሁ፣ አንዱኛ ነው። የኛ ርስታችን ማን ነው? ምዕመናን ናቸው። ይሄን ግን በደንብ አልነገርና እጅህን አውጣ፣ ከፍ አድርገው፣ ዝቅ አድርገው፣ አስገባ፣ ይሄን ያህል ብር አውጣ ምናምን ውግዘት ጋጋታ እንደ የወንጌል ጊዜን መሻማት አያስፈልግም። ይሄ በዚህ በማይረባ ዲስኩር ማያጸድቅ እንደ ወንጌል እስከ ጥጉ ነው መሰበክ ያለበት። ወንጌል ሲሰበክ ምን ችግር አለ? አንሰጥም እንደኛ ሰው ህይወቱን እየሰጠ አደባባይ ላይ እየተቃጠሉ ስለእምነታቸው በሰይፍ እየተገደሉ ካህናት ጽና ይዘው እየተገደሉ አይደል እንዴ? ራሳቸውን ዋጋ እየሰጡ አይደል እንዴ? አባቶቻችን ምንድን የኛ ገንዘብ እንቁም ነገር ነው። ደግሞ መቃብር እኮ ስንወርድ እኮ 80 ህንጻ ብትገነባ ባቡጀዴ ተጠቅልለ ነው የምትወርደው አይደል እንዴ? እስኪ አንዱ ህንጻ አብሮ ይወርዳል? ይሸኛናል? አንዱ ህንጻ ስንሞት አንዱ ህንጻ ይሸኛል ወይ? እስከ መቃብር አፋፍ ይሄዳል አይሄድም? ስለዚህ ቤተክርስቲያናችን እንወቅ፣ የሚገባ እናድርግ። እንደው ስለ ግብጽ ስለ እንትና ምናምን ዓለም ያወራል። እኔ ስለዚያ ማውራት ብዙ አይመችኝ። ምክንያቱም በእምነት ትምህርት የግብጽን ቤተክርስቲያን እንፈጥራታለን እንጂ የግብጽ ቤተክርስቲያን ሀኛ ቤተክርስቲያን ጋር አትወዳደርም። ክብር ለቤተክርስቲያናችን ይሁን። አትወዳደርም፣ እናውቀዋለን። አዎ ጥሩ ግንባታ ያላቸው ጥሩ ህንጻ ያላቸው ገዳማቱ ሁሉ እንደ ከዋክብት የሚያበሩ ህንጻዎች ግንባታ ትምህርት ቤት ተሰርቶባቸዋል። አዎ ሰልጥነዋል፣ ጥሩ ነው። ሃይማኖት ትምህርት ግን የኛ ምንም አይሆን፣ ሩብ አይሆን። ሩብ የኢትዮጵያ ቤተክርስቲያን መንግስተ ሰማያትን በምድር ላይ የምታሳይ ኢዮር ራማ ኤረር ያሉ መላእክት የሚዘምሩትን ዝማሬ ጸናጽል፣ ከበሮ፣ መቋሚያ አዋህዳ ሳይጋጩ ሳይጣረስ አንድ ድምጽ ሆነው ልብን መስጦ ሰማይ የሰውን የሚመና ልቦና የምትማርክና ሰማይን የምታሳይ ብቸኛዋ ቤተክርስቲያን ናት። ብቸኛዋ ነች። እንደዚያ ነው። ያንን ከፍ ይህን ዝቅ የሚያደርጉትን አትቀበሏቸው። ስለምናውቅ የት አለ እንደው ራሱን የቻለ ዜማ እንኳን እኮ የለውም። ሌላው ዓለም ነው። ኦርቶዶክስ ናቸው እኛ ጋር ይመሳሰላሉ። አዎ ግን ምልክት የሌለው ዜማ ነው የሚጮሁት። ከዚያ ከወገኖቻችን ዜማ አይለይም። አይታችኋል? ዜማውን አይደል? ከነኛው ጋር ነው ዜማው። ያው ኦርቶዶክስ መሆናቸው እንጂ ዜማቸው እነኛ ጋር ነው። የኛን ዜማ ቢማሩ ያጓጣቸው ነበር። ግን እኛ የሰውን አፋቂ ነን እንጂ የኛን አንሰጥም። የኛን ማንነት ኮርተን አንናገርም። የሚገርማችሁ ኮርተን
መኩራት ካለብን እኛ ነን የምንኮራው። በአንድምታ ትረቀቃለች። ቅድም ያልኳችሁ አሁን ቃና ዘገሊላ ሰርግ በሶስተኛው ቀን የሚለውን የትኛው ዓለም ይተረጉመዋል? የት አለ? የትኛው የዓለም ቤተክርስቲያናት የምታስተምረው? የለም፣ አያውቁትም። ቀመረ ዘመን ቀምራ ተርጉማ ሶስተኛ ቀን ከየት እስከ የት እንደሆነ ጥንቅቅ አድርጋ ደረጃ በደረጃ መጽሐፍ ቅዱስን ክፍተት ሞልታ የምታስተምር የጨለመው ዓለም መቅረዝ የኛ ቤተክርስቲያን ናት። የኛ ቤተክርስቲያን። ስለዚህ ጸሎት ለመጸለይ ጴጥሮስና ዮሐንስ በስንት ሰዓት አልኳችሁ? በ9 ሰዓት ወደ ምኩራብ ወደ ቤተ መቅደስ ሄዱ ሊጸልዩ። በሚሄዱበት ጊዜ ከልጅነቱ ጀምሮ እግሩ ሽባ የሆነ አንድ ሰው ነበር። ኦሪያ የምትባል ቦታ ላይ ተቀምጦ ይለምናል። ኦሪያ ማለት ትርጓሜው የብርሃን ነጸብራቅ፣ የብርሃን መግቢያ፣ ዥንጉርጉር ውበት ያለው መስኮት ብለው ተርጉመውታል ማለት ነው። እዚያ መስኮት ላይ ተቀምጦ መግቢያ መውጫው ላይ ይለምናል። አላፊ አግዳሚውን እየለመነ ነው። ፍርፋሪ ስጡኝ፣ የምበላው የለኝም፣ ሳንቲም ዲቃቂ ስጡኝ፣ የምለብሰው የለኝም እያለ ሁለት እግሩ ሽባ ሆኖ የኖረ ሰው ነበረ። ሐዋርያ ሲያልፉ እነሱንም አያቸውና እባካችሁ የሚበላ ስጡኝ ወይም ዲቃቂ ሳንቲም ስጡኝ፣ ምንም የለኝም፣ የምተዳደረው ለምኜ ነው አላቸው። ሐዋርያትን አባቶቻችን የተሰጣቸው ሳንቲም አይደለም። ምን ተሰጥቷቸዋል? ስልጣን። ምን ተሰጥቷቸዋል? ዲቃቂ ሳንቲም አይደለም የሰጣቸው ክርስቶስ። ወርቅ አይደለም የሰጣቸው ክርስቶስ። የሚያብረቀርቅ ነሐስ አይደለም የሰጣቸው ክርስቶስ። ምን ሰጥቷቸዋል? ስልጣን ነው የሰጣቸው። በወርቅና በብር የማይገዛ ስልጣን የተሰጣቸው። ከዚያ በኋላ ተመየጥ መንገሌነ ተነጋገሩና ተመየጥ መንገሌነ ወደኛ ተመለስ አሉት። እኛን ይሄን አሉት። ምን አሉት? ወደኛ ምን በላሉት? ተመለስ አሉት። እንደ እነሱን እየለመናቸው አይደለም መቼ ወደ ሌላ ዞረ ቢሉ መተርጉማን አሉና እያየ እየለመናቸው አይደል ቢሉ አይ እንደው የለማኝ አይን እዚህም እዚያም ነውና እነሱ አለፍ ሲሉ አይኑ ደግሞ ሌላ ሰው ፈልጓል። ምክንያቱም ከዚህ ባጣ ከዚህ ይላልና አይኖቹ አላረፉምና ልብህ ተረጋግቶ እኛን ይሄን ከኛ መፍትሄ ታገኛለህ ሲሉ ነው። ወደኛ ምን በል ተመለስ፣ ተመልከተን እኛን ሌላቲ አይን አይቃሽ አይዞ ወዳና ወደ አትበል፣ አትጨናነቅ፣ በሙሉ ልብ ሆነ በአይን ሳይሆን በልብህ እኛን ይሄን ልብህን ለኛ ሰጠን አሉት። ወርቅሰ ወብሩር አልበነ ወርቅና ብርስ የለንም አሉት። ያለንን እንሰጥሃለን በናዝሬቱ ኢየሱስ ክርስቶስ ስም ተነስና ተመላለስ ሲሉት ብድግ ብሎ ተመላለሰ። ስልጣን ይሄ ነው። አያችሁ፣ ስልጣን ይሄ ነው። የካህናት ስልጣን ይሄ ነው። በምን ሸጥ ነው የጠፋ ምን ሆኖ ነው የሚለውን ራሳችን መገምገም ያስፈልጋል። ችግር ከኛ አለ ማለት ነው። እንደ ሐዋርያት ለምን ተሳነን ይህንን ማውጣት? ለምን ይህን ማባረር፣ ድውይ መፈወስ፣ ሰይጣን ማባረር ለምን ተሳነን ሲሉ ምንድነው ያላችሁ? የእምነት ጉድለት አለባችሁ ማለት ነው። በእንተ ጸጸ ሃይማኖትክሙ ስለ እምነታችሁ ጉድለት ነው አላችሁ። አያችሁ። ስለዚህ አንደኛ ስልጣናቸውን የሚጠቀሙ የስልጣኑ ባለቤት የሆኑ በስልጣኑ ጥርጥር የሌላቸው ነቀል የሌለባቸው አባቶችን እንዲሰጠን የማን ፈቃድ ይሆንልን? ሁለተኛ የታወረ ልብ እንዳይኖረን እኛን ደግሞ ብሩህ የሆነ የአይን ልብ ይስጠን እግዚአብሔር ለሁላችን። ንስሐ ገብተን ሥጋው ደሙን ተቀብለን መንግስቱ እንድንወርስ እግዚአብሔር ይፍቀድልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን።